ናታን አይደለም ብዬ ብነግር ምንም ያደርግ ይመስላል? ታውቃለህ፣ ሁለታችሁ ማውሪዎች ናችሁ። የሰው ህመም የማይገባችሁ ስሜት አልባ ፍጥረቶች። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ሐረግ ድራማ ክፍል 83 ትላንትና ተለቆ ነበረ። እንግዲህ ያው እንግዲህ ድራማው የኔ ናታም አዲስ ሴት ጓደኛ እንደተዋወቀ ተናገረ ለቢኒ። ቢኒ በጣም የገረመኝ እያለ ነው። ኤፍራታም እንግዲህ ካለቃው ጋራ በጣም እየተሟገተች ነው። እዚህ ጋር ደግሞ ቤዛና ሎሊት አዲሱ ጓደኛዋ የእንግዲህ ፔስት ፍሬንድ ሊሆን ይችላሉ። እኛ የምናውቀው ታሪክ የለምና በጣም ሎሊት እየገረማት ነው። እዚህ ጋር ደግሞ የዴናታና አዲሱ ጓደኛው እያወሩ ነው እናቷ ጋር ቁጭ ብላ። እዚህ ጋም ማነች ቤዛና ያው አዲሷ ጓደኛ እያወሩ ነው። ቤዛ ወርቃ ነበረ እንግዲህ እንኳንም እግዚአብሔር አተረፈሽ እያላት ነው። ተርፋለች ማለት ነው። እና ቢኒና የኔ ናታ በጣም እየተነጋገሩ ነው። ድፍረትክ ከኤፍራታ ቆርጦልክ ነው ወይ ይሄን አክል ወደ ሌላ ሴት የሄድከው እንደማለት ነው። ይሄ ደግሞ እንግዲህ የኤፍራታ ወንድም ወይስ የገኒ ልጅ በጣም ብዙ ነገሮችን ስለ ፂም ያውቃል። ፂና እሱም ተገናኝተው ያው አንዳንድ ነገር ፎቶ ቅንብብር እንደሆነ እሱና ፂ እያወሩ ነው። ምስጢሮቹን ሁሉ ሊዘረዝሩ በጣም እየተነጋገሩ ነው። እና እኔ የምለው አዲሷ ሴት የኔ ናታ የተዋወቀው ቻይና ነው የምትመስለው በነገራችን ላይ። እና ስራም እንዳገኘለት ሁለቱ ልጆች እርስ በራሳቸው አለቃውንም እንደወጉት እርስ በራሳቸው እየተገላለጡ ነው በጣም በሚገርም ሁኔታ። ቤዛ እዚህ ጋር ምን ልታረግኝ ፈልገሽ ነው ብላ ሉሊትን በጣም እያፈጠጠችበት ነው። ሉሊት በነገራችን ላይ እንዴት ነው እንደዚህ ሁሉም ሰው የሚያፈጥባት? የሉሊት ነገር በጣም ነው የሚገርመኝና ለምን እንደሆነ ባላቅም እኔ አላቅም ማለት ነው። ቤዛ ደግሞ ቤዛና ጽዮን በጣም እንግዲህ እየተነጋገሩ ነው። እዚህ ጋር ቤዛም እና ናታን ሉሊትን ቤዛን አስቀምጣ አንዳንድ ነገር ስለ ትውውቋ ቅድም ማን እዛ ቤት እንደመጣ የሆነ የማን ጓደኛ አዲስ ጓደኛ እንደተዋወቀች መቼም ሉሊት አንድ ነገር አያመልጣትም እና በጣም እየተከታተለች ነው ማለት ነው። ውድ ተመልካች ነገሮቹ እንግዲህ ይሄን ይመስላል። እግዚአብሔር ከነሱ ጋር ይሁን። ድራማው ወዴት እንደሚያበቃ ምን ላይ እንደሚሆን ኤፍራታ በጣም ኃይለኛ ሟርተኛ ሴት ሆናለች። እዚህ ጋር ቤዛም ብትተዋወቅ ምንም ችግር እንደሌለ ነው እያብራራች ያለችው። ሁሉም እንግዲህ የራሷን ህይወት እንድትመራ እኔ መፈልጋለሁ እያለ ነው የኔ ናታ። ገኒ ደግሞ እዚህ ጋር ጉልቶች ውጪ ወጣ እንድትሸጥ ቢኒ እንዲያግዛት ምናምን ከእንግዲህ በኋላ የሰው ጠገኝነት ሰው ቤት ምናምን ሰርታ እንዳትኖር በጣም
በጣም እንትን እያለሉ በጣም እየመከሯት ነው ማለት ነው። እንግዲህ ገኒ ከእንግዲህ በኋላ የሰው ቤት ሰራተኛ እንዳትሆን እየተነጋገሩበት ነው ማለት ነው። ምንም ማድረግ አይቻልም። ገኒ ከሰው ቤት ሰራተኝነት እንደወጣች እዚህ ጋር ግን ሱራፌል ሲያወራ እነዚህ ሰዎች አንዳንድ ጊዜ ፍቅራቸውን ይገላለጣሉ። አንዳንድ ጊዜ ገመድ እርስ በራሳቸው ነው የሚተሳሰሩት። ምንም ነገር የሚያውቁት ነገር የለምና ወደ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። ስለ ሁሉም ነገር እስቲ እግዚአብሔር ያውቃል። ይሄ ድራማ ሆነ ብለን ከተከታተል ነው በጣም ብዙ ነገሮች አሉ ማለት ነው። ግን ስለ ናታን መልካምነትና ጥሩነት አሁንም አላስብም ማለት አይደለም። ይሄ ጥሩነት መልካምነት ያልሽው ባህሪ በቅርቡ ጠፍቶ ካላየሽው ያፌት አትበይ። እንደዛም ከሆነ